ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ኢትዮጵያ የባህር በር ጥያቄዋን እንድታሳካ ወዳጅ ሀገራት ጫና እንዲያደርጉ ከፕሬዝዳንት ኤርዶጋን ጋር መግባባት ላይ ተደረሰ። ከቤንሻንጉል ጉሙዝ ክልል ወደ ማዕከላዊ ብሔራዊ ባንክ የገባው ወርቅ መጠን ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከእጥፍ በላይ ብልጫ ማሳየቱ ተነገረ። በደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው ከጋሞና ጋርዱላ ዞኖች የመከላከያ ሰራዊት ለቆ መውጣቱን ተከትሎ በስፍራው አለመረጋጋት ተከሰተ። በኬንያ አየር መንገድ የሰራተኞች የስራ ማቆም አድማ ተከትሎ በረራዎች ተስተጓጎሉ። የሱዳን ፈጥኖ ደራሽ ኃይል አልፋሽር መቆጣጠሩን ተከትሎ በ3 ቀናት ውስጥ ከ6000 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። ኢትዮጵያ የባህር በር ጥያቄዋን እንድታሳካ ወዳጅ ሀገራት ጫና እንዲያደርጉ ከፕሬዝዳንት ኤርዶጋን ጋር ከመግባባት ደርሰናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። 130 ሚሊዮን ሕዝብ የባህር በር አጥቶ መኖር ፍትሐዊ አለመሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ ይህንን ያሉት በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ ከሚገኙት ከቱርክ ፕሬዝዳንት ረጀብ ጠይብ ኤርዶጋን ጋር በጋራ በሰጡት መግለጫ ነው። ኢትዮጵያ በጠላቶቿ ደባ የባህር በር ተዘግቶባት መቆየቷን ያስታወሱት ጠቅላይ ሚኒስትሩ ሀገሪቱ የመልክዓ ምድር እስረኛ ሆና መቆየቷ ፈጽሞ ትክክል እንዳልሆነ አጽንኦት ሰጥተው ገልጸዋል። እንደ ቱርክ ያሉ ወዳጅ ሀገራት አስፈላጊውን የዲፕሎማሲያዊ ጫና በመፍጠር ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ እንድታሳካ ጥያቄ እንዲያደርጉ ከፕሬዝዳንት ኤርዶጋን ጋር በጥልቀት መወያየታቸውን ጠቅሰዋል። ሎጂስቲክስና የባህር በር ለኢትዮጵያ እድገትና ብልጽግና ወሳኝ መሆናቸውን ያነሱት ጠቅላይ ሚኒስትሩ ፕሬዝዳንት ኤርዶጋን በዚህ ረገድ ገንቢ ሚና እንዲጫወቱ ከመግባባት ላይ መድረሳቸው ተገልጿል። ለተደረገው ውጤታማ ውይይት ምስጋና አቅርበዋል። በዘንድሮ በጀት ዓመት 6 ወራት ከቤንሻንጉል ጉሙዝ ክልል ወደ ማዕከላዊ ብሔራዊ ባንክ የገባው የወርቅ መጠን ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከእጥፍ በላይ ብልጫ ማሳየቱ ተገለጸ። ብሔራዊ ባንክ ለወርቅ አቅራቢዎች የሚከፍለው ማበረታቻ ማሳደጉ ለክልሉ የወርቅ አቅርቦት መጨመር በዋና ምክንያትነት ጠቅሷል። የቤንሻንጉል ጉሙዝ ክልል በ2018 በጀት ዓመት በ6 ወራት ውስጥ ከልዩ አነስተኛና ባህላዊ ወርቅ አምራቾች ለመሰብሰብ ያቀደውን 3525 ኪሎ ግራም ወርቅ ነበር። የክልሉ ርዕሰ መስተዳድር አቶ አሻድሊ ሀሰን እንደተናገሩት በመንፈቅ ዓመቱ ውስጥ ለብሔራዊ ባንክ የገባው የወርቅ መጠን 4158.6 ኪሎ ግራም እንደሆነ አስታውቀዋል። ይህ አሃዝ ባለፈው ዓመት ተመሳሳይ ወቅት ወደ ብሔራዊ ባንክ ከገባው 1697.68 ኪሎ ግራም ወርቅ ጋር ሲነጻጸር ከእጥፍ በላይ ጭማሪ ያሳየ መሆኑን የክልሉ የማዕድን ሀብት ልማት ቢሮ ኃላፊ አቶ ቱጃኔ አዳም ተናግረዋል። ብሔራዊ ባንክ ለወርቅ አቅራቢዎች የሚከፍለው ማበረታቻ ማሳደጉን ተከትሎ አምራቾች ምርታቸውን ወደ ሕጋዊ መስመር በማስገባት የክልሉ የወርቅ አቅርቦት መጨመሩን ኃላፊው አስረድተዋል። ብሔራዊ ባንክ ባለፈው ጥቅምት ወር ላይ ባሻሻለው የወርቅ ግዢ መመሪያ ለባንኩ የሚያቀርበውን የወርቅ መጠን ከ5 ኪሎ ግራም በላይ ከሆነ ከዓለም ዋጋ 15 በመቶ ጭማሪ በማድረግ እንደሚገዛ አሳውቆ ነበር። በደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው ከጋሞና ጋርዱላ ዞኖች የመከላከያ ሰራዊት ለቆ መውጣቱን ተከትሎ በስፍራው አለመረጋጋት መከሰቱን የአካባቢው ነዋሪዎች ተናገሩ። የመከላከያ ሰራዊት አባላቶቹ ባለፉት 3 ቀናት ለቆ መውጣታቸውን ተከትለው የክልሉ ኃላፊዎች እንደተናገሩት በስፍራው በተፈጠረው አለመረጋጋት በሰዎች ላይ የደረሰ ጉዳት እንደሌለ ገልጸዋል። ከትላንት በስቲያ እሁድ የካቲት 8 ጀምሮ የጸጥታ መደፍረስ ካጋጠመባቸው የደቡብ ኢትዮጵያ ክልሎች አካባቢዎች መካከል የጋሞ ዞን አርባ ምንጭ ዙሪያ ወረዳና የጋርዱላ ዞን ደራሼ ወረዳ እንደሚገኙበት ተናግረዋል። በአርባ ምንጭ ዙሪያ ወረዳ የሚገኙ አንድ የአካባቢ ነዋሪ የጸጥታ አለመረጋጋት የተፈጠረው የዘይሴ ማህበረሰብ በሚገኝባቸው ቀበሌዎች መሆኑን አመላክተዋል። ትላንት አመሻሹ አካባቢ በተለይም ዘይሴ ወዘቃ የተባለ ቀበሌ ላይ የተኩስ ድምጾች ይሰሙ እንደነበረ እኚሁ ነዋሪ ተናግረዋል። ከዚህ ቀደም ራስን በራስ የማስተዳደር ጥያቄ በተገናኘ በዘይሴ ማህበረሰብ መኖሪያ ቀበሌዎች ግጭቶችና አለመረጋጋቶች እንደነበሩ የሚናገሩት ነዋሪው ከትላንቱ ሁኔታ ጋርም የተገናኘ መሆኑን አስረድተዋል። በአካባቢው የተፈጠረው አለመረጋጋትና ተኩስ ምክንያት ከአርባ ምንጭ ጊድሎ ኮንሶ የሚወስደው አውራ ጎዳና በትላንትናው ዕለት ተዘግቶ እንደነበር ነዋሪዎች ተናግረዋል። በኬንያ አየር መንገድ የሰራተኞች የስራ ማቆም አድማ ተከትሎ በረራዎች ተስተጓጎሉ። የኬንያ ዋና የአየር ማረፊያ ሰራተኞች የተሻለ የደሞዝ ክፍያና የስራ ሁኔታ በመጠየቅ ሰኞ ዕለት ባደረጉት የስራ ማቆም አድማ ምክንያት በረራዎች መዘግየታቸው ተነገረ።
የምስራቅ አፍሪካዊቷ ዋና አየር መንገድ የሆነው ኬንያ ኤርዌይስ ባወጣው ማሳሰቢያ ደንበኞች በናይሮቢ ወደሚገኘው የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ከመሄዳቸው በፊት የበረራዎች ሁኔታዎችን እንዲያረጋግጡ አሳስበዋል። የአየር መንገዱ መግለጫ ማክሎ የአየር ትራፊክ ቁጥጥር ስራ መዘግየት በመነሻና መድረሻ በረራዎች ላይ ተጽዕኖ እያሳደረ መሆኑን፣ የበረራ መርሃ ግብሮችን ማስተካከያ እንደሚደረግባቸው ገልጿል። አየር መንገዱ መንገደኞች የበረራ ሁኔታቸው ሳይረጋገጥ ወደ አውሮፕላን ማረፊያው እንዳይሄዱ ይመክራልም ብሏል። በአውሮፕላን ማረፊያ ግቢ ውስጥ በሺዎች የሚቆጠሩ መንገደኞች ተገትረው የታዩ ሲሆን አሶሺየትድ ፕሬስ አንዳንድ ቤተሰቦች እንደነገሩት ዘመዶቻቸው በአውሮፕላን ማረፊያ ተርሚናሎች ውስጥ ታግተው ይገኛሉ በማለት ዘግቧል። የሱዳን ፈጥኖ ደራሽ ኃይል አልፋሽር መቆጣጠሩን ተከትሎ በ3 ቀናት ውስጥ ከ6000 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ጽህፈት ቤት ባወጣው አዲስ ሪፖርት በዳርፉር በምትገኘው አልፋሽር ከተማ ላይ በተፈጸመው ጥቃት በ3 ቀናት ውስጥ ብቻ ቢያንስ 6000 ሲቪሎች መገደላቸውን አስታውቋል። ሪፖርቱ የሰብአዊ መብት ተሟጋቾችን ያስደነገጠ ጥቃቱ መከሰቱን የተገለጸ ሲሆን የሱዳን ፈጥኖ ደራሽ ኃይልና አጋር ሚሊሻዎች የፈጸሟቸው አሰቃቂ ድርጊቶች መጠንን አጉልቶ አሳይቷልም ብሏል። እንደ ተባበሩት መንግስታት ድርጅት ሪፖርት ግድያ የተፈጸመው የፈጥኖ ደራሽ ኃይል ታጣቂዎችና አጋር ሚሊሻዎች አልፋሽርን በተቆጣጠሩበት ወቅት ማለትም ከጥቅምት 15 እስከ 17 2018 ባሉት ቀናት ውስጥ መሆኑ ተገልጿል። ጥቅምት 16 ፈጥኖ ደራሽ ኃይሉ ጃንጃዊድ ተብለው ከሚጠሩት አጋር የአረብ ሚሊሻ ጋር በመሆን በዳርፉር የሱዳን ጦር የመጨረሻ ምሽግ የነበረችውን አልፋሽርን የተቆጣጠሩ ሲሆን ከተማዋ ለ18 ወራት በከበባ ውስጥ ከቆየች በኋላ በከተማዋና በአካባቢው አሰቃቂ ጥቃት መክፈታቸውን ተመላክቷል። ባለ 29 ገጹ የተባበሩት መንግስታት ድርጅት ሪፖርት በጥቃቱ ወቅት የተፈጸሙ በርካታ ግፎችን የዘረዘረ ሲሆን ይህም የጅምላ ጭፍጨፋ፣ ያለ ፍርድ ግድያ፣ ጾታዊ ጥቃትን ጨምሮ ለገንዘብ ሰዎችን ጠልፎ መሰወር፣ ማሰቃየት እንዲሁም ያለአግባብ ማሰርና አስገዳጅ ስወራዎችን ያካትታል። እንደ ጽህፈት ቤቱ መረጃ ከጥቅምት 15 እስከ 17 ባሉት ቀናት ውስጥ ብቻ 4400 ሰዎች በከተማ ውስጥ የተገደሉ ሲሆን ከከተማዋ ለማምለጥ ሲሞክሩ የተገደሉ ሌሎች 1600 ሰዎችም ተመዝግበዋል። ይሁን እንጂ ሪፖርቱ ለአንድ ሳምንት በዘለቀው ጥቃት የሟች ቁጥር ከዚህ በከፍተኛ ሁኔታ ሊበልጥ እንደሚችል አስጠንቅቋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።